ስለዚህ እንጫወታ ምልህ አንተ ምትለኝ ምን ነው ፈራ ጨዋታውን ያሸ ከዛ በኋላ በቃ ማመጥ እንችላለን። ቆይ የሚያደርጉበት ምክንያት ውጪ ነበሩ ጥበቃዎቹ ፈርቻቸው ነው። ገባኝ እኮ ነው እና የምታምኝ ከሆነ ከዚህ ሂጂ። እሺ ሉላ ምን እናደርግ ሉላ አራስ አለ ምን ሰላም ሰላም ማለት ነው። ቤዛ ባለቤቷን ለመፈለግ ወደ ዶክተር ሮቤል ቤት ብትሄድም ነገር ግን ዛሬ እራሷ መሰናክል ውስጥ ገብታለች። ሱራፌልና ቤዛ ከሮቤል ቤት ለመውጣት ቢያስቡም ነገር ግን ሮቤል ከዚህ አትሄዱም በማለት በአቀረበላቸው ጨዋታ ያንንም ጨዋታ ባለመስማማታቸው ሽጉጡን አንስታ ቤዛ ልትተኩስ ችላለች። ነገር ግን ተኩሳ የመታቸው ሱራፌልን ይሁን ወይንም ደግሞ ዶክተር ሮቤልን ይሁን የታየ ነገር የለም። ፖሊሶች ደግሞ ወደ ዶክተር ሮቤል ቤት እየመጡ ነው። ሉላ ሳሚ ደርሶ በረኪና ከመጠጣት ያድናታል የሚል ተስፋ ነበረን። ነገር ግን ያንን በረኪና ጠጥታ መሬት ላይ ተኝታ ነበረ ሳሚ የደረሰባት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ቤዛ ድራማ ክፍል 147ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሉሲ በባለፈው የታሰረችውን ልትፈታ ስትፈራገጥ አይተናት ነበረ። እንዳሰበችውና እንዳለመችው የዶላትም ገመዱ ከእጇና ከእግሯ ላይ ተፈቶላታል። ነገር ግን መውጫ ቀዳዳ አጣለች። ዶክተር ሮቤልና እንዲሁም ደግሞ ሱራፌል ጨዋታውን መቀጠል አለብን በማለት ሳሎን ቁጭ ብለው ይወያያሉ። ለምንድነው እንደዚህ የምታደርገው ግን ለምን ይህን ጨዋታ አንተውም በማለት ሱራፌል ቢያቀርብለትም ነገር ግን ዶክተር ሮቤል በአቀረበለት ሀሳብ ሊስማማ አልቻለም። በዛ መሀል እንግዲህ ሲፎካከሩ ለማምለጥ ያሰበችው ሉሲ እበር ላይ በቅ ብላ ሱራፌል ያታል። ሱራፌልም ባያ ጊዜ እጅግ በመደንገጥ ምን ነው ደነገጥክ ቢለውም አይ ምንም አልደነገጥኩም፣ ጨዋታው አስደንግጦኝ ነው፣ ምናልባት ብሸነፍስ ወይ ባሸነፍስ እያልኩ ነው በማለት በጨዋታው ሊያታልለው ችሏል። ሉሲ ዶክተር ሮቤል እንደነቃ ስታውቅ ወደ ኋላ ተመልሳ ነበረ የተደበቀችው። በዛ መሀል ወደ ውጪ ዶክተር ሮቤል በወጣ ሰዓት ና እንውጣ በማለት ነበር እንግዲህ ሱራፌልን የጠየቀችው። ሱራፌል ግን ጥበቃዎች እኮ አሉ፣ ቤት እናመልጣለን፣ ምንድነው የምታስቢው? እዛው መጣሽበት ተመለሺ፣ ነገሮችን አስተካክለን ነው መውጣት የምንችለው፣ አሁን መውጣት አንችልም በማለት ለሉሲ ይነግራታል። ሉሲም በቃ ሽጉጡን ያዝና እና እንውጣ በማለት ደጋግማ ብትጠይቀውም እሱ ግን ያምሻል እንዴት አድርገን ነው በዚህ ላይ የምንወጣው በማለት ነበረ መልሳ ወደ ውስጥ እንዲገባ ያደረጋት። በዛ መሀል እንግዲህ ቤዛ ሱራፌል የት ሄዶ ነው በማለት በመጨነቋ ሱራፌልን ፍለጋ ወደ ሮቤል ቤት ትመጣለች። ወደ ሮቤል ቤትም ከመጣች በኋላ እዚህ እንደምትሆን አውቄ ነበር በማለት ትነግረዋለች። ለምን እዚህ መጣሽ በማለት ይጠይቃታል። ዶክተር ሮቤል ግን ደስታውን መቆጣጠር አቅቶን ነበር። ጨዋታው ላይ አንቺም ትገቢያለሽ፣ ስለዚህ ነይ ተቀመጪ በማለት ነበር ሊያስቀምጣት የቻለው። የምን ጨዋታ ነው የምን ተረተረ ነው የምታወሩት በማለት ነበር የመለሰችላቸው። ሱራፌል እዚህ ጨዋታ ላይ መግባት የለባትም፣ እኔ እናንተ እንደጀመርነው እንጨርሰዋለን፣ እዚህ ውስጥ አታስገባትም ቢባልም ነገር ግን ዶክተር ሮቤል መግባት አለባት። ሰተት ብላ እቤቴ የገባችው እሷ ናት። ስለዚህ እኔ ቤት የገባ ደግሞ በቀላል እንደዚህ አይወጣም በማለት ከመቀመጫዋ ተነስታ ልትሄድ በነበረበት ሰዓት ተመልሳ እንድትቀመጥ ያደርጋታል። እሷም ምንድነው ጨዋታው በማለት የጨዋታውን ምንነት ከተረዳች በኋላ እሺ በቃ ሂድ መጠጥ አምጣልኝ በማለት ነበር ያዘዘችው። መጠጡን ሊያመጣ ሲሄድ እሷ ሽጉጡን ለመያዝ ነበር እቅዷ። ነገር ግን ያቅዷ ሳይሳካላት ቀርቷል። ምናልባት ይህ ሽጉጥ ጨዋታው እስከሚያልቅ ድረስ እኔ ጋር ይቆያል በማለት ነበር ይዞት ሌላ መጠጥ ሊያመጣላት የገባው። መጠጡንም በንዴት ነበር እንግዲህ ጭው አድርጋ የጨረሰችው። ለጨዋታው ብለሽ ራስሽን እንዳትጎጂ፣ ምናልባትም ልታሸንፊም ትችያለሽ በማለት ነበር እንግዲህ የተናገራት።
አሁን መጀመር እንችላለን በማለት እንግዲህ ጨዋታውን እንዲጀምር ትነግረዋለች። ሳሚም ኢንስፔክተሩን አይቶ ወደ ቤት በተመለሰ ሰዓት ቀጥ ብሎ ሉላ ጋር ነበር የሄደው። ሉላም ያን በረኪና ጠጥታ መሬት ላይ ተኝታ ነበረ ያገኛት። ምንድነው ሉላ በማለት አሬሳ ያለህ በማለት ሳሚ ከጮኸ በኋላ እንደምንም አድርጎ ያነቃታል። ከነቃችን በኋላ እንግዲህ ሐኪም ቤት እንሂድ ቢላትም አልሄድም ደህና ነኝ በማለት ትነግረዋለች። ምን ሆነሽ ነው እንደዚህ የምታደርጊው? ቢያንስ አንቺ ለልጅሽ ለምን አታስቢም? በማለት ይቆጣታል። ይልቅስ እኔን ተውና እምታዝንለት ከሆነ ለዚህ ሕፃን ወተት በጥብጥለት በማለት ነበረ የነገረችው። እንዴ የእናቱ ጡትስ በማለት ሲነግራት ያው መድኃኒት ስለጠጣች ወደ ልጁም ይሄዳል። እኔ ያሰብኩት ራሴ መጥፋቴን ብቻ ነው፣ ነገር ግን ልጄን ጎዳሁት በማለት ጸጸት ውስጥ ገብታ እየተጸጸተች ትገኛለች ሉላ። እርግቤም ኢንስፔክተሩን አጎቷን ጠይቃ ከመጣች በኋላ ይህ ነገር እንደዚህ የሆነው በእኔ ምክንያት ነው፣ ሁላችሁም እስር ቤትም ችግር ላይ የሚወደቃችሁት ለእኔ ጤና ስትሉ ነው በማለት ነግረዋለች። አጎቷም እንግዲህ እንደዚህ ሆነች ስላየሁሽ እጅግ በጣም ደስ ብሎኛል። አሁን እናትሽንም እኔንም አንቺ ማስወጣት ትችያለሽ፣ ነገር ግን ሉላ ጋ መሄድ አለብሽ በማለት ሉላ ጋ እንድትሄድ ያዛታል። ወደ ሉላም ጋር ከሄደች በኋላ በር ስታንኳኳ ሳሚ በር በከፈተላት ሰዓት ቤዛና ሱራፌል ዶክተር ሮቤል ቤት ችግር ላይ ናቸው የሚል ቴክስት ነበር የደረሰው። ነይ በቃ ግቢ፣ አንቺ ከሉላ እንዳትለይ፣ እኔ እነ ቤዛ ጋር መሄድ አለብኝ በማለት ሳሚ ወደ ዶክተር ሮቤል ቤት ይሄዳል። እዛም በሄደ ሰዓት እንግዲህ ቤዛ ሽጉጡን በማንሳት ሱራፌል እና እንዲሁም ዶክተር ሮቤል እየታገሉ በነበረበት ሰዓት እንዳተኩሹ እያለ ሱራፌል ሲማጸናት ነበር። ነገር ግን ተያይዛት ስለነበረ ጥይት ትተኩሰዋለች። በተኮሰችውም ሰዓት እንግዲህ የመታችው ሰው ማን እንደሆነ ባይታወቅም፣ ነገር ግን ወይኔ ጉዴ ምንድነው የሰራሁት በማለት በድንጋጤ ቆማ ባለችበት ሰዓት ነበረ ሳሚ ከውጭ በር ከፍቶ እየገባው። ምንድነው እየተካሄደ ያለው? ምን አድርገሽ ነው? ፖሊሶች እኮ እየመጡ ነው፣ ከደቂቃዎች በኋላ እዚህ እንደሚደርሱ ነግረውኛል በማለት ነበረ የነገራት። የምን ፖሊስ በማለት ነበር እንግዲህ የደነገጠችው። ፖሊሶች አሁን ወደዛ ቤት ከመጡ በቃ ቤዛ ወንጀለኛ ሆና ወደ እስር ቤት ትገባለች። ያው ቤዛ ድራማ ሊጠናቀቅ አንድ ክፍል ስለሆነ የቀረው አሁን ላይ መጨረሻውን ሁላችንም በጉጉት እየጠበቅን ነው የምንገኘው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ እያልኩኝ እዚህ ጋር ተሰናበትኳችሁ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።